ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ በባህር ማዶ የምትገኙ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሁለተኛ ክፍል ፕሮግራማችን በበለጠ አዳብረን መረጃዎችን ሰብስበን ለእግር ኳሱ ቤተሰብ በሚመጥንና በታመነ በተጨባጭ ከማረጋገጫ ጋር መረጃዎች ይዘን ለመምጣት ያለፉትን 24 ሰዓታት በድጋሚ ሪቪው አድርገን የተለያዩ መረጃዎችን አገላብጠን ከተለያዩ ሀገራት የሚወጡ ዘገባዎችን ተመልክተን ወደ እናንተ ተጨባጩ መረጃ ይዘንላችሁ መተናል። ይሄ ፕሮግራም በአጠቃላይ ትኩረት የሚያደርገው ኢንሳይድ ማን ዩናይትድ ነው። ዩናይትድን የተመለከተ ሙሉ የዩናይትድ ገጾችን ትኩረት አድርገን በዚህ ፕሮግራም እንወያያለን። በትናንትና በነበረን ፕሮግራማችን እንግዲህ በርካታ የዩናይትድ ደጋፊዎች በኮሜንት መስጫ ላይ ጥያቄያችሁን አቅርባችሁ ነበር። በተለይ ከዩናይትድ ጋር በተያያዘ ያለው ወቅታዊ መረጃ ሪሊያብል በሆኑ ሶርሶች መረጃ መውጣት አለበት። ለምን እንደ ማንኛውም ሚዲያ ወይም በሶሻል ሚዲያ እንደምትመለከቱት ጉዳይ ለአድማጩን የማይመጥን መረጃ ይዞ መጥቶ የሚያወዛግብ ወይም ተጨባጭ ባልሆኑ ለአንድ ግዙፍ ተቋም ኦፊሻል በሆነ የመረጃ አቅም በቀጥታ ዳይሬክት ከማይሰሩ ተቋማት የሚገኝ ሩመርስን ሁሉ እያመጡ ወደ እግር ኳሱ ቤተሰብ ማድረስ አንደኛ ለአድማጭ ክብር አለመስጠት ወይም ተገቢውን አኪሬት የሆነ መረጃ እና ተጨባጭ የሆኑ እውነታዎችን እንዳያገኝ ማድረግ ነው። ይሄ ደግሞ የበለጠ የእግር ኳሱን ቤተሰብ ያልተገመተ ያልታሰበ ጉዳይ ውስጥ መክተት ነው። ስለዚህ በመረጃዎቻችን በኩል የበለጠ አድማጩም ደስተኛ እንዲሆንና የታመነ መረጃ እንዲያገኝ የበለጠ መረጃዎችን አጣርተን ተጨባጭነቱን በደንብ ሳንመለከት ወደ እናንተ ይዘን አንመጣም። ለዛ ነው ያለፉትን ቀናት እስቲ በደንብ በተለይ አዘውትራችሁ ኤክስ የምትጠቀሙ ልታውቁ ትችላላችሁ። ማንቸስተር ዩናይትድ ሰፋ ባለ ሁኔታ ስሙ ሜንሽን ተደርጎ እንኳን በሩመርስ ደረጃ ከተጫዋች ጋር ስሙ አልተያያዝም። ባለፉት ቀናት ግን ከትናንት አመሻሽ አንስቶ ከትናንት በስቲያ ጀምሮ በዩናይትድ በኩል መረጃዎች ዳግም ነፍስ እየዘሩ እየወጡ ነው የሚገኙት። ግን አንድ ግራ ያጋባኝ ጉዳይ አለ። እስቲ ይህንን የተለየ ወይም የተመለከታችሁት የተለየ ተጨባጭ መረጃ ካለ ባላቅም ከብቃትና ከአስተዋጽኦ ጋር ተያያዥ ካልሆነ በስተቀር ዩናይትድ ፋይናንሻሊ አሁን ላይ በጣም ደካማ ስለሆነ ይህን ያክል ክፍያ ለመክፈል ፍቃደኛ አይደለም የሚለው ጉዳይ በሚዲያ ደረጃ መደጋገሙ ግራ አጋብቶኛል። ዩናይትድ ቤት በኩል ነው ፋይናንሻሊ ደካማ የሆነው? እንደውም የዩኤፋ ሻምፒዮንስ ሊግ ተሳታፊ መሆን ዩናይትድ ለቀጣይ 5 ዓመት የሚያቆየውን አዲስ እኮ ብድር ሁላ ተበድሯል ከባንክ ክለቡን ዳግም ለማጠናከር የተለያዩ ፋሲሊቲዎችን ለማሟላት የበለጠ ለክለቡ ኢንቨስት ለማድረግ ይሄ የፒኤስአርን ጫና ለመቋቋም ይሄ በተለይ አዲሱ የዌጅ ቢል ኮስት ሬሽኑ ምናምን የሚባለው አዲሱን አሰራርን ጭምር ዩናይትድ ለመሻገር ካሰሜሮን የነማጓየርን ደሞዝ ቀንሰው ኮንትራት አሁን ራሽፎርድ በክለቡ ፒውር ትርፍ ሆኖ ሊመዘገብ ወደ አንድ ግዙፍ ክለብ መዘዋወሩ የማይቀር ነው። በተለይ በቀጣይ ሳምንት የስራ ቀናት ዛሬ ጀምሮ ክለቦች መደራደር ይችላሉ። ግን ኦፊሻል ሁኔታዎች ስለማይደረጉ ከቀጣይ ሰኞ ጀምሮ የራሽፎርድ መልቀቅ ገና ይጠበቃል። ክለቡ ውሰት ላይ ያሉ ተጫዋቾች የመሸጡ ድል
የነሳንቾ ደሞዝ ከዌጅ ቢሉ ላይ መነሳቱ አሁን እኮ ዩናይትድ ያለው ዕዳና ክለቡ በድጋሚ ባስመዘገበው ውጤትና የፋይናንስ ስርዓት እኮ ታይቶ ነው ለተጨማሪ ብድር በ5 ዓመት እንደውም በአንድ ፕሮግራም አንስቼላችሁ ነበር 5.1% ወለድ ያለው አዲስ ብድር ክለቡን ፋይናንሻል የማጠናከር እቅድ ስላለ ክሪስ ዊለር ነው የዘገበው የዴሊ ሜል የማንቸስተር ዩናይትድ የታመነው ዘጋቢ ወደኋላ መለስ ብላችሁ መመልከት ትችላላችሁ ባይሆን ዩናይትድ አቅም አጥቶ አይደለም በተጫዋቹ አቅም ላይ ስላለው መተማመን ግን ጥርጣሬ ውስጥ ከገባ አይደፍርም ለምን ከዚህ በፊት በተጫዋቾች ብቃት ላይ ብቻ መሰረት ሳይሆን የራሱን ብራንድ በማስተዋወቅም ጭምር ይሄ ዩናይትድ ገበያ ላይ ያለውን ስም ማጥፋት አለበት ስንል ነበር ለምን ዩናይትድ አንድ ዝውውር ላይ አለ ሲባል ተደራዳሪ ክለቦች የሚጠይቁት የክፍያ ዋጋ በጣም ከፍ ይላል ምክንያቱም ዩናይትድ የመክፈል ችግር ስለሌለበት የበለጠ ወደ ዩኤፋ ቻምፒየንስ ሊግ ተመልሶ ያምናው የተመዘገበው ኪሳራና በተለይ ፋይናንሻሊ ገቢው ማነሱን ተከትሎ ጫና ሊፈጥር ይችላል ግን ዘንድሮ እኮ ዩናይትድ ማችዴይ ትኬት የሸጠበትን ከድሉ ጋር ተያይዞ ያጠናቀቀበትን ደረጃ ከፕሪሚየር ሊጉ የሚያገኘው ገቢ በኮሜርሻል ሲስተም ላይ ያሳደገው ሬት ወደ ዩኤፋ ቻምፒየንስ ሊግ ዳግም መመለሱ እነዚህ ሁሉ ጉዳዮች ከግምት ውስጥ ሳይገቡም ባንክም ብድር አያበድርም ዩናይትድም ዝውውር ላይ አግሬሲቭ ሆኖ አይገባም አምናም አስታውሱ ዩናይትድ ቀዘቀዘ ተዘናጋ ምናምን ሲባል ያውም በቻምፒየንስ ሊግ ተሳታፊ የሆኑ ክለቦች የሚፈልጓቸውን ተጫዋቾች ሶስቱን የፊት መስመር ተጫዋቾች ቻምፒየንስ ሊግ ተሳታፊ ከሆኑ ክለቦች ላይ ነጥቆ ነው ዩናይትድ ያመጣው ስለዚህ ዩናይትድ በተጫዋች አስተማማኝነትና ብቃት ላይ ወቅታዊ ሁኔታና የገበያው ሂደት አለመጣጠን ሲል እንደ ቀድሞ ሪስክ ወስዶ ፋይናንሱን አደጋ ውስጥ የሚከት መጥቶ ከሚሰጡት አገልግሎት ጋር በደም ተጠንቶ ብቁ ሆኖ ካልተገኘ ከዛ ዝውውር መውጣት አለበት ምክንያቱም ይሄ ደጋግመን የምናነሳው የዩናይትድ የበለጠ ዲሲፕሊንድና በጣም በእርጋታ በስሌት የሚሰራ የዝውውር መስኮት ነው ስንላችሁ ነበር ምክንያቱም ዩናይትድ ወይ አንድ ወይ ሁለት ለማስፈረም አይደለም 5 ተጫዋች ማስፈረም እቅድ ነው ያለው አንድ ግራ ፉልባክ አንድ አታኪንግ ሰርድ 3 አማካይ ስለዚህ ይሄን ፕላን ለማካሄድ ደግሞ በሚሸጡ ተጫዋቾች በዩናይትድ መተው ቀጥተኛ ለውጥ ወይም የቀጣይ አዲሱ ዩናይትድ ምስል መሆን የሚችሉ ለምሳሌ ለማቲያስ ፈርናንዴዝ ዩናይትድ 85 ሚሊዮን ፓውንድ ከፍሎ ልብ በሉ አድማጮች ጄደን ሳንቾ ላይ እና አንቶኒ ላይ አይነት የወሰደውን አይነት ሪስክ መውሰድ አይፈልግም አንደኛ ደጋግሜ የዚህን ተጫዋችን ጉዳይ ዩናይትድ ሃንድል ሊያደርግ ይችላል ግን ሁሌ መነግራችሁ ተመሳሳይ ጉዳይ አለ የዚህ ተጫዋች ስታተስ በዩናይትድ ስታተስ ደረጃ እስቲ በደንብ ተመልከቱ እውነትም ለዩናይትድ ይመጥናል ወይ ብዬ ደጋግሜ ይሄን አስተያየት አነሳለሁ አሁን ዩናይትድ እኮ ያፈገፈገው ዌስትሃም የሚፈልገው ክፍያ አይደለም እሱ ብቻ አይደለም ከተጫዋቹ ብቃት በላይ እየተጠየቀ ያለው ክፍያ ብቻ አይደለም ይሄ ተጫዋች መጥቶ የሚሰጠው አገልግሎትና አሁን የዩናይትድ ቀጣይ ጊዜያት ላይ የሚያመጣው ከፍተኛ አዲሱ የአማካይ ክፍል አብዮት ዋናው ፈርቀዳጅ ትልቁ የኢንቨስትመንት አካል ነው ስለዚህ አሁን የተጫዋቹ ክላስና አቅም ዩናይትድ ይሄን የአማካይ ክፍል ኢቮሉሽን ላይ ትልቁን ፓወር ይሆናል ብሎ የማመን ሂደቱን አሁን በደንብ መገንዘብ ያለብን እውነት ያ እምነት እዚህ ተጫዋች ላይ የዩናይትድ ኃላፊዎች አላቸው ወይ አይመስልም ምክንያቱም ዩናይትድ ሬት ያደረገው ክፍያ በጣም ማክሲመም 68 ሚሊዮን ፓውንድ እሱንም ማክሲመም ያስቀመጠው አሁን እኮ ዌስትሃም ከሚፈልገው ክፍያ ጋር ብቻ ወደ 18 ሚሊዮን ወደ 17 ሚሊዮን ልዩነት አለ እሱ ደግሞ ትክክል ነው ዩናይትድ ሪስክ አለመውሰዱ ጥንቃቄ መምረጡ
ምክንያቱም በሚጎለብት ብቃት እንጂ በአስተማማኝ ሚና አይደለም ይሄ ተጫዋች የሚመጣው። ለምን ዩናይትድን በዌስትሃም ደረጃ ካልተመለከትን በስተቀር በዌስትሃም የሰራውን ስራ በዌስትሃም የሰራውን ስራ በዩናይትድ እንዲደግም ከተፈለገ ይሄ ተጫዋች ከዚህ በላይ በዩናይትድ ስታንዳርድ መጎልበት አለበት፣ ቢያንስ 2 ዓመት። ስለዚህ የማንቸስተር ዩናይትድ የአማካይ ክፍል ትልቁ ኢቮሉሽን ይሄ በር ከፋች የአማካይ ክፍሉ ትልቁ ግርማ ሞገስ የአማካይ ክፍሉ የወደፊት ትልቁ አቅም ግንባታ ከሆነ የማቲያስ ፈርናንዴዝ ስታተስ ከዩናይትድ አስተሳሰብ ጋር ከዩናይትድ ስታንዳርድና ስታተስ ጋር ካነጻጸራችሁት በጣም ሰፊ ጋፓል። ስለዚህ ዩናይትድ ገበያው ላይ አማራጭ ቢፈልግ ሊያስገርም አይገባም። ልክ ነው። ስለዚህ ፋይናንሻሊ የትኛው ሚዲያ ላይ እንግዲህ እስከምናውቀው እስከምንመለከተው ጠለቅ ያሉ ዝርዝር ጉዳዮች የዩናይትድ ይሄ ኮስት ሬሽዮ ላይ ያለውን ጫና እንደውም በበለጠ የሚቀንስበት ሲዝን እኮ የሚቀንስበት ሲዝን የበለጠ የዩኤፋ ሻምፒየንስ ሊግ ተሳታፊ ሆኖ ቡድኑ የፋይናንስ መንገጫገጭ እንደውም በዚህኛው ሳመር ያጋጥመዋል ወይ አይመስልም። ግን በጀቱ በስሌትና በእርጋታ የሚፈጸም መሆኑን ተከትሎ እርጋታ መምረጣቸው ሊያስገርም አይገባም። የበለጠ ጉዳዩን ዳይሬክሽኑን ከማሳት ይልቅ ያለውን ጉዳይ በጥልቀት መመልከት ያስፈልጋል ብዬ ነው ማስበው እና ዩናይትድን ከፋይናንስ ጋር የሚያገናኙትን ጉዳዮች ተዋቸው። እሱ ፋይናንስ አይደለም ጉዳዩ፣ አስተማማኝነትና ብቃትን መጥቶ የሚሰጡት አገልግሎት ከሚወጣባቸው ገንዘብ ጋር ከግምት ውስጥ ማስገባት ነው አሁን የመጀመሪያው ብስለት የተሞላው አካሄድ። ይሄ ደግሞ አብዛኛው የቀድሞ በዚህ ስርዓት ውስጥ የተጓዙ ክለቦች ዛሬ ላይ እያትረፈረፉ ገንዘብ ኢንቨስት ሲያደርጉም ፋይናንሻሊ ምንም አልሆኑ። እስቲ ሊቨርፑል ያለፉትን 10 ዓመት በጣም ከፍተኛ ኢንቨስትመንት እኮ ያደረገው ለቫንዳይክ ነው፣ ለአንድ ተጫዋች 75 ሚሊዮን። ከዛን ከ6 ዓመት በኋላ ለኑኔዝ ነው። ጋፑን ተመልከቱ። ዩናይትድ በአንድ የዝውውር መስኮት ለአንድ ተጫዋች 85 ሚሊዮን ፓውንድ ከፍሎ ለሌላ ተጫዋች 75 ሚሊዮን ፓውንድ ይከፍላል። ከነዛ ተጫዋች ያገኘው ትርፍ ያገኘው ገቢ ያገኘውን ትርፋማነት ውጤታማነት ስትመለከቱ የነዛ ሁሉ ድምር ውጤት ጫና ነው። ስለዚህ እንደዛ አይነት ስህተቶችንም ላለመድገም ይሄን በደንብ ከግምት ውስጥ ማስገባት ያስፈልጋል። የመጀመሪያው መረጃችን ውድ አድማጮች ዛሬ ዩናይትድ ከእንግሊዝ ምድር ወጥቶ ነው መረጃዎችን ጠቅላላ የምንመለከተው። የመጀመሪያው ጉዳይ ካሉ ፊሊክስ ኒሜንቻ የቀድሞ እዛው የማንቸስተር ከተማ ተወላጅ እዛው ማንቸስተር ከተማ ያደገ ግን ለጎረቤት የማንቸስተር ደርቢ ኖይዚ ኔበርስ እዛው ጎረቤት በኢትሃድ ውሃ ጠጥቶ ያደገ አሁን ደግሞ ዜግነቱ ወደ ጀርመን የተቀየረው የእንግሊዛዊ ዝርያ ያለው የእንግሊዛዊ ቤተሰብ የተወለደው ለእንግሊዝ ብሔራዊ ቡድን ከ17 ዓመት በታች ከ19 ዓመት በታች ኢንተርናሽናል ጨዋታ አድርጎ ከ1 ዓመት በታች ደግሞ ለጀርመን ብሔራዊ ቡድን መጫወት የቻለ አሁን በጀርመን ናሽናል ቲም በዓለም ዋንጫ አስደናቂ ብቃቱን እያሳየ የሚገኝ የቦሩሲያ ዶርትመንድ ንብረት የሆነው የሚያስገርመው ጉዳይ ደግሞ በዚህ የዝውውር መስኮት ሪሊዝ ክሎዙ አክቲቭ የሚሆነው ተጫዋች ኒሜንቻን ዩናይትድ ስትሮንግ የሆነ ኢንተረስት አለው ይላል። ይሄን መረጃ ይዞ የወጣው ሚዲያ ደግሞ ከተመለከታችሁት ምንም አይነት የመረጃ መዛነፍ የለባቸው። በአንድ ወር ውስጥ 2 መረጃ ሊዘግቡ ይችላሉ። ይሄን ጉዳይ እንመለከታለን። እሱ ሁለተኛ ክፍል ለምን ጥሩ ትኩረት ያለው የተብላላ መረጃ ስለሆነ በሁለተኛ ክፍል ይዘን የመጀመሪያው ትኩረታችን ግን በቀጥታ የሚወስደን አድማጮች ከዚህ ጋዜጣ እንጀምር። እስቲ ይሄን ጋዜጣ ተመልከቱ። በትናንትናው ዕለት የታተመው የፖርቱጋል ሚዲያ ሪከርድ የሚባለው ጋዜጣ የፊት ገጹ በትልቅ ሽፋን ትልቅ ዝርዝር ጉዳዮችን ለ3 ፔጅ
የያዘ ከስካውቲንግ ሪፖርት እስከ ዝውውር ፍላጎት እስከ ቀጣይ ስቴፖች ድረስ ዲቴል አናላይዝ አድርጎ ሪከርድ የኔ ባለው መረጃ መሰረት የበለጠ ለስፖርቲንግ ሊዝበን እዛው ለሊዝበን ከተማ የሚታተም ለስፖርቲንግ ሊዝበን በጣም ቅርበት ያለው ሚዲያ እንደሚለው ከሆነ አሮሆ ማክሲ አሮሆ ዩሩጓዩ ዊንግ ባክም ፉል ባክም ሆኖ መጫወት የሚችል አንዳንዴ ደግሞ ወደ ብሔራዊ ቡድን ዩሩጓይ ሲሄድ ደግሞ እንደ ዊንገር መጫወት የሚችለው በሶስት የግራ ፖዚሽን ላይ ማገልገል የሚችል ሶስት በተፈጥሯዊ ፖዚሽን ላይ አንድ ተጫዋች የሚለይበት ኳሊቲ ሊኖረው ይችላል። ይሄ ተጫዋች የሚያስገርመው ነገር ፉል ባክ፣ ዊንግ ባክ፣ ዊንገር ሆኖ ተጫውቷል። ለቢኤልሳ ለሊዝበን በተለያየ ፎርሜሽን ማለት ለአሞሪም ሌላ ፎርሜሽን ለቀድሞ ለማንቸስተር ዩናይትድ አሰልጣኝ ከዛም በኋላ ለፔሬራ በጊዜያዊነት ሊያዘው አሁን ላለውም አሰልጣኝ ሌላ ሚና ተሰጥቶ ተጫውቷል። በጣም ታታሪ እንደሆነ የሚነገርለት ዲፌንሲቭሊ አታኪንግም ኮንትሪቢሽኑ በጣም አስገራሚ እንደሆነ ብዙም ይወራለት። ድካም አልባው ተመላላሽ በቅጥል ስሙ 90 ደቂቃ ተጫውተው ሌላ 90 ደቂቃ ቢኖር እንኳን የመጫወት ፊዚካል አቅም አለው ይሉታል ሲገልጹት ማለት ነው። ተጫዋቹ በጣም ብሬቭ እንደሆነ ይነገርለታል። ይሄን ኡሩጓይ ተጫዋች ለማስፈረም ማንቸስተር ዩናይትድ ኦፊሻል ፕሮፖዛል ይዞ ወደ ሊዝበን እንደመጣ ይሄ የሪካርድ የፖርቱጋሉ ጋዜጣ በትናንትናው ዕለት የህትመቱ የፊት ገጽ ዋናውን አርዕስት እሱን አድርጎታል። ማክሲ አሮሆ ማለት ነው። ዩናይትድ በጣም አጥብቆ የፈለገው የግራ የሜዳ ክፍል ዲፓርትመንቱን በአማራጭነት የሚያገለግል በደም ተመልከቱ። የፓትሪክ ዶርጉ ዝውውር በጊዜው ዊንግ ባክም ነበር፣ ፉል ባክም አማራጩ ሰፊ መሆኑ የበለጠ ተወዶለታል። ካሪክ ሲመጣ ግን አንድ ስቴፕ ወደፊት ተጠግቶ መጫወቱ የበለጠ የተጫዋቹን አገልግሎት ከፍ አድርጎታል። ይሄ ተጫዋች እንደ ዶርጉ ማገልገል ይችላል። አስፈላጊ ከሆነ የሉክሾን ፖዚሽን ከቨር ማድረግ ይችላል። አስፈላጊ ከሆነ ደግሞ ዩናይትድ በባክስሪ ሊጫወት ካለም ዊንግ ባክም ሆኖ መጫወት ይችላል። ስለዚህ በጣም ቨርሲታሊቲ ከአንድ ተጫዋች እንዲህ አይነት አማራጭ ሲገኝ ደግሞ ክለቦች የበለጠ የሚመኙት አይነት ዝውውር ነው። ይሄ ተጫዋች ገና ነው እድሜው። ማንቸስተር ዩናይትድ መከታተል የጀመረው መች መሰላችሁ? ሰንበትበት ብሏል። አመት አልፎታል። ማክሲ አሮሆም መመልከት ከጀመረ ግን ለመጨረሻ ወስኖ ክለቡ የሆነ ኦፊሻል ቢድ ይዞ ለመሄድ በቀጥታ ያሰበውና በተጫዋቹ ብቃት ላይ በእጅጉ የተገረመው በዚህ ዓለም ዋንጫ እንደሆነ ሪከርድ ይዘግባል። ይሄን የ24 ዓመት የ26 ዓመት ኡሩጓይ ተጫዋች ጉዳዩ የሚጀምረው እንዴት መሰላችሁ? በመጀመሪያ ኡሩጓይ የመጀመሪያ የቱርናመንቱን ጨዋታ በምታደርግበት ወቅት የማንቸስተር ዩናይትድ ስካውቲንግ ዲፓርትመንት ባለሙያዎች በስቴዲየሙ ተገኝተው የተጫዋቹን የመጨረሻ የምልመላ ሂደት አጠናቀቁ ይላል። ይሄ ማለት የሰነበተ ምልመላ ነው ማለት ነው። በቀጥታ የተጫዋቹን ሙሉ የምልመላ ሂደት ያጠናቀቁበት ስካውቲንግ ሪፖርት ደግሞ የበለጠ የዩናይትድን ፍላጎት ከዚህ በፊት በተጫዋቹ ላይ ጠንካራ ፍላጎት ካላቸው ሁለት ክለቦች ቼልሲና አርሴናል የበለጠ ዩናይትድ በጉዳዩ ላይ በአንገብጋቢ ሁኔታ በዚህ ሳመር ለማጠናከር ከያዛቸው እቅዶች ጋር በጣም ተቀራራቢ የሆነ ስታት አቅም በቦታው ላይ የሚፈልጉት ሚናና የካሪክን ቡድን ያጎለብታል ብለው የምልመላ ክፍል ኃላፊዎች የምልመላ ክፍል ሰራተኞች ያመኑበት አይነት ተጫዋች። እዚህ ጋር ልብ ማለት ያለብን ማክሲ አሮሆ በአማራጭነት የተያዘ ሁለተኛው ኦፕሽን ነው። ዛሬ ላይ ዩናይትድ ለኦፊሻል ኦፈር መዘጋጀቱ እየተሰማ የሚገኝ ለምን የዩናይትድ ተቀዳሚ ምርጫ ሉዊስ ሃል ነው። ግን ኒውካስል ለዚህ ተጫዋች ከ62 ሚሊዮን ፓውንድ በላይ ነው የሚጠይቀው። የኒውካስልን ደግሞ ድርድር
በጣም አብዛኛው ክለብ ታጋሽ እስካልሆነ ድረስ በጣም አሰልቺ ነው። ረጅም ጊዜ ነው የሚፈጀው። በተለይ ለተቀናቃኝ ክለቦች ከማንቸስተር ዩናይትድ ጋር ደግሞ የበለጠ የታሪክ ባላንጣነትም አለ። ሁለቱ መካከል የደርቢነት ስሜት አለ። ያቺ 1996ቱ ኬቨን ኪገን ከዛ የ12 ነጥብ ልዩነት ተቀልብሶ ፈርጊ ደርሶ ያሸነፈው ዋንጫ ማለት ነው። እና አሁን የሉዊስ ሃል ጉዳይ ለዩናይትድ ትኩረት የሰጠው ቢሆንም ማክሲ አሮሆ ላይ ግን ዩናይትድ ከበስተጀርባ እየሰራ ያለው ስራ በጣም ጠንካራ ነው የሚለው ይሄ የሪከርድ ጋዜጣውን ገብታችሁ ሳብስክሪፕሽኑን ከቨር አድርጋችሁ ይህ መረጃ መመልከት ትችላላችሁ። እና በዚህ ዘገባ ላይ ከተመለከትኩት ሌላኛው ጉዳይ መካከል የዚህ ተጫዋች የመልቀቂያ ሂሳብ ደግሞ የበለጠ ለዩናይትድ አሁን እየተከተሉ ላሉት የዝውውር ሂደት እዩ። እዚህ ጋር ቅድም መግቢያ ላይ ያነሳሁት እየተከተሉ ላሉት የዝውውር ሂደት ዩናይትድ በስሌት ማለት በብስለት የተጫዋቹ የመልቀቂያ ዋጋ ከ68 ሚሊዮን ዩሮ ገደማ ይገመታል። ግን መነሻ መደራደሪያ ዋጋ 56 ሚሊዮን ዩሮ እስከ 60 ሚሊዮን ዩሮ፣ የመጨረሻው ጣሪያ ሊሆን የሚችለው 68 ሚሊዮን ዩሮ ወይም 58 ሚሊዮን ፓውንድ አካባቢ ነው የሚገመተው ማለት ነው። ይሄን ደግሞ እንደዚህ አይነት ዋጋ ከሻሽ ክለብ በኩል የሚወጣ ከሆነ ወደ 50 ወደ 46 48 ሚሊዮን ፓውንድ የመገኘት ቻንስ አለው ማለት ነው። ይህን ተጫዋች በዛ የዓለም ዋንጫ ፊክስቸር ከመለመሉት በኋላ ዩናይትድ ለግዙፉ ፕሮፖዛል ራሱ ማዘጋጀት ጀመረ። አሁን በቀጣይ ቀናት ቀጥተኛ ኦፈር አቅርቦ ኦፊሻል ድርድሮችን ለመክፈት ዝግጅቱን አጠናቋለሁ። በቀጥታ ሪከርድ የሚለው ይሄን ደግሞ አገኘ ያለው መረጃውን ከሊዝበን ተወካዮች ነው። በራቸውን ከፍተው ኦፈሩን ለመቀበል የተዘጋጁ የሊዝበን ኃላፊዎች። ስለዚህ ማንቸስተር ዩናይትድ ማክሲ አሮሆ ላይ ጠንካራ ፍላጎት አለው ማለት ነው። የተረጋገጠ መረጃ ነው። ምክንያቱም እነ ሪከርድ በፖርቱጋል በጣም የታመኑ ሚዲያ ናቸው። ታብሎይድ አይደሉም። በነገራችን የዋናው ከተማ በጣም ትልቁ ጋዜጣ ነው ሪከርድ ማለት የፖርቱጋል እና አሁን ይህ መረጃ ይዞታል። ስለዚህ ማንቸስተር ዩናይትድ እንግዲህ ከዚህ በፊት ከሊዝበን ጋር ያለው ግንኙነት ታውቃላችሁ። ሁለት ምርጥ የትውልድ ተጫዋቾችን ዩናይትድ ከሊዝበን አምጥቷል። ብሩኖን በቅርብ ዓመት፣ ሮናልዶን ደግሞ በቀድሞ የፈርጊ ታይም ጊዜ ከዚህ ቡድን ነው ማምጣት የቻለው እና ከሊዝበን ጋር ያለው ግንኙነት በጣም ጠንካራና ምርጥ የሚባል ነው። እንደምታውቁት የአሞሪምን ኮንትራት አፍርሰው ኦፊሻሊ ዩናይትዶች እንዲደራደሩ ሊዝበኖች ፈቅደው ያው አሞሪም በዚህ አይነት እንክብካቤ 11 ሚሊዮን ፓውንድ ተከፍሎባቸው ኮንትራታቸው ፈርሶ ቢመጡም ዩናይትድን ዋጋ አስከፍለው ነው የሄዱት። ብዙ ኪሳራ፣ የቡድኑን ታላቅነት በማይመጥን ውጤት ደረጃ አስቀምጠው ያለፉትና ሊዝበን እና ማንቸስተር ዩናይትድ መካከል በጣም የሰከነና ምርጥ የሆነ ግንኙነት አለ። ስለዚህ በቀጥታ ማክሲ አሮሆ የዩናይትድ አሁን ላይ ተቀዳሚ ትኩረት ሆኗል። የሉዊስ ሃል ጉዳይ ለዩናይትድ ኃላፊዎች ብዙም ያላረካቸው እውነት አለ ማለት ነው። ለምን ሪከርድ እንደሚለው ዘገባ ከሆነ በጣም ዩናይትድ ፍላጎቱ ጄኒውን ነው። ገፍቶ ለመሄድ ፕሮፖዛል ለማቅረብ ከተዘጋጀ ይህን ተጫዋች የማስፈረም ቁርጠኛነቱ የታወቀ ነው ማለት ነው። ኦፊሻል ፕሮፖዛሎችን ለማቅረብ እና ለመደራደር ሊዝበንም በሩን ከፍቶ እየጠበቀ ነው የዩናይትድን ኦፈር። አርሴናል እና ቼልሲ ይፈልጉታል፣ ግን ቼልሲ ፓሌስትራን አስፈርሟል። አሁን ላይ ይፈልጓል ተብሎ አይጠበቅም። አርሴናል የግራ ፉልባክ ወይም የግራ ዊንግ ባክ ችግር የለበትም። የበለጠ የፊት መስመሩን የዊንጉን ለማጠናከር ካሰበ እዚህ ዝውውር ላይ ሊገባ ይችላል። ግን የበለጠ አሮሆ አሁን ላይ በጣም የበለጠ ተፈላጊነቱ ማንቸስተር ዩናይትድ ነው። ይህን ጉዳይ ተከታተሉት። መረጃዎች በደንብ አፕዴት በቀጣይ ሳምንት የሚሆኑ ይመስለኛል። ለምን እንዲህ አይነት በጣም የዳበረና ጠንካራ ፍላጎት አንድ ቡድን ሲያንጸባርቅ ለማስፈረም ያለውን ቁርጠኛነትና ፍላጎት አረጋግጦ ነው ወደ ገበያው የሚገባውና ዩናይትድ አሁን ማክሲ አሮሆ ላይ በደንብ እየሰራ እንደሆነ
ተረጋግጧል ማለት ነው። እስቲ አሁን ደግሞ ሌላኛውን ጋዜጣ ላሳያችሁ። በትናንትናው ዕለት ለህትመት የበቃው ቢልድ የጀርመኑ ታብሎይድ ነው። በደንብ እናውቃለን። 50-50 ነው። ነገር ግን በውስጡ ያሉ ዘጋቢዎች ደግሞ ጸሐፊዎች ውስጥ አልፎ አልፎ ሲጽፉም በጣም ተቀባይነታቸው ከፍ ያለ በታብሎይድ ውስጥ በጣም ተፈላጊና ሪሊያብል ሶርሶች አሉ። የነ ክርስቲያን ፍሊክ አይነት ዘጋቢ እና በቢልድ የትናንትና ጋዜጣ ላይ ያገኘሁትን መረጃ ላሳያችሁ። ይህም ምስል ተመልከቱ። ከኋላ ሃሪኬን አለ፣ ኡንዳቭ አለ፣ ከኋላ ደግሞ ኒሜንቻ አለ። ከስር የጀርመን ኮቺንግ ስታፍ እና የባየር ሙኒክ ሊቀመንበር እና እንዲሁም በተጨማሪ ሚካኤል ኦሊሴ አለ። በቀጥታ ግን የኒሜንቻ መረጃ እንመልከት። ማንቸስተር ዩናይትድ እዚህ ተጫዋች ላይ በጣም ስትሮንግ ፍላጎት አለው። ቢልድ የሚለው ኮንታክት ተጀምሯል። ክርስቲያን ፍሊክ ለምን ኒሜንቻን ባየር ሙኒክ ፍላጎት አይደለም ይከታተሏል በተደጋጋሚ። አምናም ይህን ተጫዋች በቅርብ ርቀት ሲከታተሉት ነበር። ዘንድሮም አሁንም ክትትላቸው ቀጥሏል። ፍላጎት አለ። ግን ይሄ ድርድር ወይም ሙኒክ ከዛው ለራሱ የሚመረትለት የሊጉ ምርቶች ነው አይደል የሚባለው በተለምዶ። ለምን ሙኒክን ነው ክለቦች የሚያጠናክሩት። ሙኒክ ዩሮፒያን ውድድር ላይ ጠንካራ ሆኖ ይቀርባል እንጂ ክለቦች በሙኒክ ደረጃ ኮምፒት አያደርጉም ሊጉ ላይ። በስንት ጊዜ አንድ ቡድን እየመጣ በ12 ዓመት በ13 ዓመት አንዴ ዋንጫ ቢበላ ሙኒክ ላይ የበላይነት ቢወስድ። ስለዚህ ኒሜንቻ ላይ ያለው ስትሮንግ የሆነ ፍላጎትና በጣም በጣም ጠንካራ ፍላጎት ያለው ቡድን በዚህን ሰዓት ከየትኛውም አሁን ፍላጎት አላቸው። ተጫዋቹን ያደንቃሉ፣ ተጫዋቹን በቅርበት ይከታተላሉ። ይሄ የትኛውም ቡድን ከየትኛውም ተጫዋች ጋር ስሙ ቢያያዝ የማያስገርመው መረጃ ነው። ተጫዋቹ ላይ ግን ጠንካራ ፍላጎትና አንደኛው የቡድኑ እቅድ ነው ከተባለ እዛ ሰርክል ውስጥ ያ ክለብ በደንብ ሂደት አለው ማለት ነው። አሁን ስፖርት ቢልድ የሚባለው የጀርመኑ ታብሎይድ ይሄን መረጃ ይዞ ወጥቷል። ከቢልድ ዘጋቢዎች ደግሞ የበለጠ የዘገበው የታመነው ክርስቲያን ፍሊክ ነው። ይሄ እንደዚህ ከሆነ አሁን በጀርመን እግር ኳስ በተለይ በስካይ ጀርመኒ ዘገባው በጣም ሪሊያብል ሶርስ ከሚባሉ ዘጋቢዎች መካከል አብዛኛው የእግር ኳስ ቤተሰቦች በደንብ ታውቁታላችሁ ብዬ አስባለሁ። ምክንያቱም የዚህን ዘጋቢ ስም በተደጋጋሚ ሲጠራ ትሰማላችሁ ብዬ አስባለሁ። ፓትሪክ በርገር ይባላል። ፓትሪክ በርገር የድሮው የሊቨርፑል የቼክ ሪፐብሊክ ተጫዋቹ አይደለም። ፓትሪክ በርገር የሚባል የስካይ ጀርመኒ የታመነ ሪፖርተር ከማን ጋር ከፍሎሪያን ፕለተንበርግ ጋር በጋራ ስካይ ጀርመኒ ላይ የሚሰሩ እና የጀርመን ስካይ ስፖርት ዘጋቢዎች ናቸው። እሱ እንደሚለው ከሆነ ይሄን የ25 ዓመት ፊሊክስ ኒሜንቻን በጣም ዩናይትድ በትኩረት ይከታተላል። በትኩረት ደግሞ አሁን ተጫዋቹ ላይ ያለው ፍላጎት ጨምሮ በቀጥታ የመደራደር ቅድመ ሁኔታን ከቦሩሲያ ዶርትመንድ ቅድመ ሁኔታዎችን አጣርቶ አጠናቋል። ይሄ ተጫዋች እንዴት ነው ኮንትራቱ የሚፈርሰው? ሪሊስ ክሎዝ አለው ወይ? ሊሸጥ የሚችልበት ቅድመ ሁኔታስ ምን ያክል ዋጋ ነው ሊያወጣ የሚችለው? በምን አይነት መንገድ ነው ስትራት እያንዳንዱን ቅድመ ሁኔታ ስካውት አድርጎም ኢንፎርሜሽኑን ተቀብሎ አጠናቋል። ዩናይትድ በቀጣይ ስራ ቀናት በቀጥታ ዳይሬክት ኮንታክቶችን ቢጀምር ወይ የሆነ ስቴጅ ላይ ቢደርስ ሊያስገርም አይገባም ነው የሚለው ፓትሪክ በርገር እንደሚለው ከሆነ የስካይ ጀርመኒ ዘጋቢ። ለዚህ ደግሞ አንደኛው ተጨባጭ ጉዳይ ማን መሰላችሁ? ከጀርመን እግር ኳስ ጋር በተያያዘ በነገራችን ላይ በቅርብ ዓመት በተለይ ባለፉት 3 ወይ 2 ዓመት ውስጥ ዩናይትድ ሲሪየስ የሆነ ፍላጎት ካለው አድቫንቴጁን ለዩናይትድ ስጡት። ከጀርመን እግር ኳስ ለምን መሰላችሁ? የጀርመን እግር ኳስን በላቀ ደረጃ የመረዳት አቅሙ ከፍተኛ የሆነ ዳይሬክተር ኦፍ ሪኩፕመንትን ዩናይትድ በበላይነት የቀጠረው ክሪስቶፈር ቪቪያሊ የሚባል የነስር አይን ያለው ጠንካራ ስራ ያስኪያጅ አለው ዩናይትድ።
ቤንጃሚን ሼሽኮን ለዩናይትድ እንዲያስፈርም ትልቁን ሚና የተጫወተው ከሬድቡል ሳልስበርግ እስከ አርቢ ሌፕዚግ የቤንጃሚን ሼሽኮን እያንዳንዱን ስቴጅ እድገት በአስተማማኝ ሁኔታ የጠበቀ ስራ አስኪያጅ ማለት ነው። እዛ የኤሊት ፉትቦል ዴቨሎፕመንት ዳይሬክተር ነበር። ከዛም በኋላ ስፖርቲንግ ዳይሬክተር ሆኖ ሰርቷል በሬድቡል ካምፓኒ ውስጥ። ለዛ ሳልስበርግን እና ሬድቡል አርቢ ሌፕዚግን በደንብ በጋራ በጥምረት አስተዳድሯል። የበለጠ ደግሞ በአርቢ ሌፕዚግ ሰርቷል። ማቲያስ ኩኛን የሚያውቀው በነገራችን ላይ እዛ ነው። ክሪስቶፈር ቪቪያሊ ይህን እንዳዘነጉ በሌፕዚግ ማለት ነው ወደ ዩናይትድ ያመጣው። ስለዚህ አሁን ፊሊክስ ኒሜንቻን ዩናይትድ በዓለም ዋንጫ አስደናቂ ከጀርመን ጋር ግን ፔርፎርም ስላደረገ አይደለም ዩናይትድ እየፈለገ የሚገኙ በክሪስቶፈር ቪቪያሊ ሊስት ውስጥ ከተያዙ በርካታ አማራጮች ለምሳሌ በቅርብ የዝውውር መስኮቱ ከመከፈቱ በፊት ቴሌግራፍ 15 ተጫዋቾችን አጋርቶ ነበር። እዛ ውስጥ የለም ኒሜንቻ። ግን የዩናይትድ ሪኩፕመንት አባላት በሚስጥር ጉዳዩን በቅርበት ከሚከታተሏቸው በተለይ ይሄ ሳስቴነብል በሆነ ክፍያ ግን ምርጥ የአማካይ ዲፓርትመንት ማጎልበት የሚችል ተጫዋቾች በገበያ ላይ ሲፈልጉ ቅድሚያ የሰጡት ለፊሊክስ ኒሜንቻ መሆኑን ፓትሪክ በርገር ይተነትናል። ክፍያውን ፈጽማችሁ የስካይ ጀርመኒ የሱን ኮለም ከፍታችሁ መመልከት ትችላላችሁ እና በጣም ሰፊ ዘገባ ነው የሰራው ስለ ተጫዋቹ ስካውቲንግ ሪፖርት ዩናይትድ እንዴት እንዳደረገ ዲፌንሲቭ ኮንትሪቢዩሽኑ እና ኦፌንሲቭ አቅሙ በጣም የተደነቀለት በተለይ ቦል ሪከቨሪ እና ቦል ኬሩ ዩናይትድ ከሚፈልገው አሁን ላይ ኳሊቲ ጋር በቀጥታ ተያያዥ ነው ይላል አብዛኛው ሪፖርቶች። ከዛም በኋላ ትናንት ምሽት ክሪኮፕ ምን አለ? ኒውካስል የሳንድሮ ቶናሊ ተተኪ ለማድረግ ከያዛቸው እቅዶች መካከል ኒሜንቻ አንዱ ነው። ግን ዩናይትድ እዚህ ዝውውር ላይ አለ። ነገር ግን ለዩናይትድ ቶፕ ሊስት ደረጃ ላይ የተቀመጠ ባይሆንም ግን ዩናይትድ ከኒውካስል በተሻለ ቅርበት አለው አለ የዴሊ ሜሉ ሪፖርተር በታይም ሳይድ ከተመለከታችሁ ክሪኮፕ የሚባል አረጋገጠ የስካይ ጀርመኒውን ዘገባ። ኒውካስል በጣም ከሚፈልጋቸው አማካዮች ውስጥ ግንባር ቀደም የሆነ ቶፕ ፕራዮሪቲ ኒውካስል የሰጠው ለዚህ ተጫዋች እና ኒውካስሎች ተጫዋቹን ለማስፈረም ለዶርትመንድ ካቀረቡት ጥያቄዎች መካከል የተጫዋቹ የመልቀቂያ ዋጋ ነው። ግን 73.5 ሚሊዮን ዩሮ ለተጫዋቹ መደራደሪያነት ይቀርባል። ግን ከዛ በታችም ሊሸጥ የሚችልበት እድል አለ። ዘገባዎቹ ላይ የተቀመጠ 25 ዓመቱ ነው። በጣም አስተማማኝ ኢንድ ቱ ኢንድ ተጫዋች ነው። ፊዚካሊም ሜንታሊም ኤሪያል ከቨሩ አንድ የሊጉ ኢንቴንሲቲ የሚፈልገው አይነት ካራክተር ያለው ተጫዋች ነው። በደንብ ተመልክተናል። ኒሜንቻን ምናልባት ዛሬ ላይ የኒግልስማን ታክቲክ የበለጠ ተጫዋቹን ኮንፈርት አድርጎት በጀርመን ብሔራዊ ቡድን ላይ በዓለም ዋንጫ የማየት እድል ይኑረን እንጂ በዶርትመንድ ያሳለፈው ሲዝን እጅጉን አስገራሚ ነበር። ብዙ መወያ ዛሬ አይደለም በነገራችን ላይ ኒሜንቻና ዩናይትድ ሲመያያዝ የጀመረው። ዶርትመንድ እና ዩናይትድ ደግሞ ጥሩ ግንኙነት እንዳላቸው ይታወቃል ከዚህ በፊት በነበሩ ዝውውሮች እና አሁን ፊሊክስ ኒሜንቻን ዩናይትድ አጥብቆ ይፈልጋል። በነገራችን ላይ ግን እስቲ አድማጮች ማለት እግር ኳስን አንጻራዊ በሆነ ፍላጎትና ስሜት ሳይሆን አስፈላጊና አንገብጋቢነትን ታሳቢ አድርጋችሁ ውስጥ አስተያየታችሁን አስቀምጡ። ለዩናይትድ በእርግጥም አንገብጋቢ አስፈላጊው ዲፓርትመንት ላይ በእርግጥም በስታንዳርድና በኳሊቲ የሚመጥነው ተጫዋች የቱ ነው? አሁን ለማቲያስ ፈርናንዴዝ ይሄ ዩናይትዳዊ ስፕሪትን ታርጌት ማድረግ ነው ወይስ ዘመናዊው እግር ኳስ የደረሰበትን ታክቲካል ግንዛቤ አሟልቶ መተግበር የሚችል ተጫዋች ነው የሚያስፈልገው? ያኮ በዩናይትድ ስፕሪት የሚገነባው የቡድኑ አይደንቲቲ በቃ አብቅቶለታል። በዛ ስታንዳርድ አሁን መገንባት ዩናይትድን ወደ ዝቅጠት ወደ ታች ይዞ ወረደ እንጂ ከፍ አላደረገ። ስፕሪት አይደለም አሁን አስፈላጊው
ተግባር ነው። ሜዳ ላይ መሬት የወረደውን የታክቲክ አቅም ጄኒዊንሊ ምላሽ መስጠት የሚችል የማንቸስተር ዩናይትድ ቀለም ያለው ተጫዋች እንደዛ አይነት የዝውውር ሂደት አሁን ዘመናዊ እግር ኳስ ተላቋል ከዛ አይነት አስተሳሰብ። እንደዛ ቢሆንማ ታክቲሽያን አሰልጣኞች በየክለቡ አያስፈልጉም ነበር። ለምን የታላላቅ ክለቦች የቀድሞ ተጫዋቾች በየክለቡ መቀመጥ ነበረባቸው። ከታክቲሽያን ተጫዋቾችና አሰልጣኞች ውጪ በትክክልም እንደሚባለው ከሆነ ቦታው መያዝ ያለበት በአግባቡ በቀድሞ በርካታ ዋንጫ ባሳኩት አቅም ባላቸው ስምና ዝና መቀመጥ አለባቸው ማለት ያ አይደለም። አሁን ምስሉ ከጨዋታ አዘገጃጀትና ታክቲክ ጋር በቀጥታ የተያያዘ ነው። ይሄን ደግሞ በደንብ ልብ ብለን ከተመለከትን የነሚንቻ አይነት ተጫዋች ካራክተራይዝድ አድርገን ካየን አገልግሎታቸው ገደብ የለው። የአማካይ ክፍሉ የልብ ምት ነው የሚሆኑት። ፊዚካሊም ያላቸው ጥንካሬ የበለጠ ሊጉን አዳፕት ስለማድረግ ስላለማድረግ አይደለም። የተጫዋቹ በሜዳ ላይ ያለውን አፈጻጸም ለተመለከተ ያንን ብቃት ፊገር አውት በበለጠ ደረጃ አጎልብቶ መጠቀሙ ነው አሁን የአንድ ቡድን ጥንካሬ ከፍ የሚያደርገው። ስለዚህ አሁን የዩናይትድ በጣም ትኩረት የሰጠው ኢላማ በአማካይ ክፍል ፊሊክስ ኒሜንቻ መሆኑን ከወደ ጀርመን ለሌፕዚግ ቅርብ የሆኑ ሪፖርቶች ከስካይ ጀርመኒ አንስቶ በስፋት እየዘገቡ ነው የሚገኙትና ሁለቱ ተጫዋቾች ላይ ማንቸስተራውያን አድፍጠዋል። ስታንዳርድ ስኳድ ተጫዋች ይሄ ጤናማ የዝውውር ስትራቴጂ ይመስላል። የበለጠ ደግሞ ጉዳዩ እየተቃረበ ከፍ እያለ ዴቨሎፕ እያደረገ ሲመጣ በቀጣይ ቀናት በደንብ ጠለቅ ብለን የምንመለከት ነው የሚሆነው። መረጃዎችን በዚህ መልኩ አጠናክረን መምጣት ስለሚያስፈልግ ነው። ባልተረጋገጠና ባልተጨበጠ መረጃ አድማጭን ከማደናገር። በመጨረሻም ግን አውሬሊዮ ቹዋሚኒ ጋር በተያያዘ አሁንም አትሌቲክስ ሌላ ዘገባ ይዞ ወጥቷል። በማን በማሪዮ ካርቴጋ አማካኝነት በየትኛው በሪያል ማድሪድ ዘጋቢ የስፔን እግር ኳስ ሪፖርተር የበለጠ ለማድሪድ ቅርበት ያለው የአትሌቲክስ ሪፖርተር። በነገራችን ላይ አውሬሊዮ ቹዋሚኒ ማስፈረም የሚፈልግ የእንግሊዝ ክለብ ከሚያቀርበው ክፍያ ይልቅ የተጫዋቹን ዌጅ ቢል ነው ከማድሪድ ጋር ማመጣጠን ያለበት። ተጫዋቹን ለማስፈረም ጠንካራ የሆነ ከባድ በብዙ 100 ሚሊዮን እና ከዛ በላይ ፓውንዶች አስፈልገው አይደለም። የተጫዋቹ ደሞዝ ነው በጣም ከፍተኛ። ስለዚህ ያንን ዌጅ ቢል ያስተካከለ ቡድን ቹዋሚኒ የማግኘት እድል አለው። አሁንም በነገራችን ላይ ዩናይትድ ተስፋ አልቆረጥም፣ የማግኘት ቻንስ አለው። ግን ፕሮባቢሊቲ የጠበበው ከደሞዝ ክፍያ ጋር በተያያዘ ነው። ይሄ አዲሱ ሌተስት አፕዴት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሌላ መረጃ ተመልሰን እንመጣለን። ሰላም ቆዩ።